አሁን የሶሻል ሚዲያዎች ላይ ትኩረት አድርጓል። ለምሳሌ እነ ፌስቡክ እነ ትዊተር እነ ሊንክድኢን እና ሌሎችም የሚታወቁት ዩቲዩብን ጨምሮ የሚሰራጩ የሐሰተኛ መረጃዎች ላይ ትኩረት ያደረገበት አንቀጽ ነውና በዚህ አንቀጽ ውስጥ አሁን አልታየም ተብሎ ሰዎች ከሚያነሷቸው አንዱ ጥያቄ ለምሳሌ ከኢትዮጵያ ውጭ ያሉ አካላትን ወይም ደግሞ በስማቸው ሳይጠቀሙ በሌሎች ስም ጽፈው ሲጀመር ገጻቸው የውሸት የሆነ ሰዎችን የውሸት እንትን ነው የጻፋችሁት ወይ የውሸት መረጃ ነው የተቀሰቀሰው የጥላቻ ንግግር ነው ብሎ ለመጠየቅ እንዴት ያስችላል ሚለው አሻሚ ጥያቄም አለበት። የህጉ መውጣት አጭበርባሪነት ነው ከመልበት ምክንያት አንዱ ይሄ ነው። ምን ስል ይሄ አካውንቶችን ቬሪፋይ አረግም ውጭ ሀገር ያሉ ሰዎችን አይመለከተ ማለት ነው። ኢትዮጵያ ውስጥ ኢንተርኔት ነው ወይ ምን ያህል ኢንተርኔት ፔኔትሬሽን ያለው ከሶማሊያ ያነሰ የኢንተርኔት ተደራሽነት ነው ኢትዮጵያ ውስጥ ያለው በአሁን ሰዓት። አብዛኛው ሰው የኢንተርኔት ወንጀሉን የሚፈጽሙት ተደጋጋሚ መረጃዎች ተደጋጋሚ ማለት ለመንግስት የሚያውቃቸው መረጃዎች ነው መነገርሽ የሚያሳዩት በመጀመሪያ ደረጃ የጥላቻ ንግግሩንም በየው እሺ አሁን ዴንጀረስ ስፒች ብንለው ቀድም አደገኛ ንግግር ምንለው እንዴት ነው ተግባር ላይ አንድ ሰው ተናግሮ ሰዎች ወጥተው መንገድ ላይ መንገድ የሚዘጉት እንዴት ነው ብለን ስናስብ እሱ ሲናገር ሰዎች ስለሰሙ አይደለም የሚያደርጉት። በመጀመሪያ አክቹአሊ መሬት ላይ የተሰራ የቡድን ስራ ያስፈልጋል፣ ተቋም ያስፈልጋል። እነ ጠቅላይ ሚኒስትር አብይን ወደ ስልጣን ያመጣው በተለምዶ ኦሮሞ ፕሮቴስት የሚባለው እኔ የኦፒዲዮ ፕሮቴስት ነው የምለው እውነታው እንደሚያሳየው ውጪ ከነበሩ አክቲቪስቶች ጋር ነጃዋርን ጨምሮ የማትሪክ ውጤት ሲወጣላቸው ነበር አይደለም። ያ ሲወጣ የነበረው ከመንግስት ሚኒስትር መስሪያ ቤት ውስጥ እኮ ነው ይወጣና እዛ ይሄዳል፣ ከዛ ፖስት ይደረጋል። ይሄን አይነት ስራ ለመስራት የውስጥ የመንግስት ድጋፍ የመንግስት መዋቅር ውስጥ ያለ አሰራር ይፈልጋል። ስለዚህ ጉዳዩ ትኩረቱ ያለው ኢንተርኔት ላይ መሆኑ ውሸት ነው። አንድ ሰው ፌስቡክ ላይ ዛሬ ሰላማዊ ሰልፍ ልውጣ ብል የሚወጣልኝ ሰው የለም። ለምን ዋሻለሁ ማለት የሚያነቡኝ ሰዎች ሊኖሩ ይችላሉ። ያንን ግን ወደ ተግባር ለወስዶ ሰዎችን አብዮት አደባባይ ለማሰለፍ ግን በጣም ጠንካራ መዋቅር ይፈልጋል። ያን መዋቅር ያለው ብቸኛ አቅም ኢትዮጵያ ውስጥ መንግስት ነው። ምክንያቱም ሰው ሰላማዊ ሰልፍ ቀናብረሽ ታውቃለሽ ወይም ሰው እንዴት እንደተቀናበረ ብታይኮ ሰዎች ፕላካርድ አዘጋጅተው ፖስተር አዘጋጅተው ገንዘብ መድበው ከዛ ቀስቀሰው ከቤት ውጡ ብለው ከዛ የሚወጡበትን መንገድና ሰዓት መርተው ትምህርት ቤት ዘግተው እንዲህ ነው የሚደረገው። ዩኒቨርሲቲዎች የዩኒቨርሲቲ መምህራን ምንድነው ያሉት ወይም የዩኒቨርሲቲዎቹ ፕሮፌሰሮች ዲኖች ፕሬዚዳንቶች ያሉት ምንድነው የማያውቋቸው ሰዎች የግቢው ተማሪና ነዋሪ ያልሆኑ ሰዎች 3-4 ሞባይል ስልክ በኪሳቸው ይዘው ብዙ ሺህ ብር ይዘው ተማሪዎቹ ካምፓስ ውስጥ አድረው ስልክ በትነው አደራጅተው ነው ብጥብጥና ድብደባ የሚያስነሱት። ዝም ብሎ ተማሪ ዱላ ይዞ አይወጣም። አማራ የት ነው ብሎ ፈልጎ ኦሮሞ የት ነው ትግሬ የት ነው ብሎ ለመገዳደል አይሄድም። ሲሪየስ ኦርጋናይዜሽን ይጠይቃል። ስለዚህ ከብጥብጡ ጀርባ ከችግሩ ጀርባ መጀመሪያ ኢንተርኔት አይደለም ያለው። መጀመሪያ አክቲቪስትም በየው ምንም በየው መጀመሪያ ዜናውን ሲጽፍ ስራውን ሰርቶ ነው። ስለዚህ ዝም ብሎ ፌስቡክ አይደለም ጥያቄው። አክቹዋል መዋቅሮች አሉ ይሄን ሙሉ ጊዜ ስራቸው ያደረጉ ከዚህ የሚተዳደሩ። ስለዚህ የህጉ የመጀመሪያው ይሄ ኢንተርኔት ላይ ማተኮሩ ማጭበርበሪያ ነው ለኔ። ትክክለኛው ጥያቄ ኢትዮጵያ ውስጥ ያለውን የተደራጀ ኃይል በብጥብጥ የሚያተርፍ ትርፍ ስልሽ ኢኮኖሚያዊም ፖለቲካዊም ሌላም ትርፍ የሚያገኘውን ኃይል እንጋፈጠው። የተደራጀ ኃይል ኔትወርክ ፓርቲ የመንግስት ሰራተኛ የቀበሌ አስተዳደር የወረዳ አስተዳደር እዚህ ውስጥ ነው ችግር ያለው። አገሪቷን እየበጠበጣት ያለው መንግስት ራሱ። የመንግስት ሚዲያዎች ናቸው ደግሞ ከባዱ ዲስኢንፎርሜሽንስ ሄት ስፒችስ ምናምን የምትዩ የሚሰራጨው
ሜጀር ሜይንስትሪም ተቋም ናቸው እንጂ ኢንተርኔት ላይ 2-3 ሰው ማደን አይደለም ጉዳዩ። ወይም አንድ ሰው ከውጭ ሆኖ የሚጽፈው የሚለጥፈው በሆነ በማይታወቅ ፕሮፋይል የሚሰራ እሱ አይደለም። እሱን ለማድረግ አንደኛ ኢንተርኔት ፔኔትሬሽን ኢትዮጵያ ውስጥ ያን ያህል በቂ አይደለም። ሁለተኛ ፊዚካሊ ይጠይቃል፣ ፊዚካል ኦርጋናይዜሽን ይጠይቃል። አሜሪካ ውስጥ ዶናልድ ትራምፕ እንዲመረጥ ራሻ ፌስቡክን ብትጠቀምም አክቲቭሊ የሪፐብሊካን ፓርቲ ተባብሯል። የሪፐብሊካን ፓርቲ ሴኔተሮች፣ የሪፐብሊካን ፓርቲ አክቲቪስቶች፣ የሪፐብሊካን ፓርቲ ደጋፊዎች በዚህ ውስጥ ሆን ብለው ተሳትፈዋል። ያለ ውስጥ ተሳትፎ ይህን ሊያደርጉ አይችሉም ነበር ራሻዎች። ዳሴም አፕላይስ ሂር። ስለዚህ ኢንተርኔት ላይ ማተኮር ማጭበርበር ነው። እውነታው ሌላ ነው። እውነታው የፖለቲካው መዋቅር ውስጥ ነው በሽታ ያለው። ስለዚህ አዋጅ ምን ማድረግ ይችላል? ምን ማለት አሁን እርሱ እንደሚሉት ውሸታም አዋጅ በጣም ከፈላ ነው። ይሄ ሪል ፕሮብሌም እናንሳ የምንል ከሆነ መጀመሪያ እነዚህን መዋቅሮች መጋፈጥ፣ ራሱ ገዢው ፓርቲ ውስጡ ያለውን በሽታና መዋቅር መጋፈጥ አለበት። ይህ አዋጅ ከመጽደቁ በፊት በርካታ የጥላቻ ንግግሮች፣ በርካታ የሐሰተኛ ንግግሮች ተሰራጭተው አሉ፣ በየገጹ ውስጥ አሉ። ከዚህ በፊት ያሉትስ እንዴት በመጽሐፍ የታተሙ በሲዲ የታተሙ ምን ይደረጋሉ? ጣፈንታቸው ምንድነው የሚለውንም አያሳይም ብለው ይተቹታል። አዎ እንግዲህ ይሄ ከአዋጁ ተፈጻሚነት አንፃር ያው ኢትዮጵያ ውስጥ የሚወጣ ህግ እዚሁ ነው ተፈጻሚ የሚሆነው፣ ኤክስትራ ቴሪቶሪያሊ አፕላይ አይደረግም። ሆኖም ግን ለምሳሌ እነዚህ በህቡ በሆነ ወይንም በብዕር ስም የሚጽፉ ሰዎችን አይፒ አድሬስን በመጠቀም የኢንተርኔት ፕሮቶኮሉ የት እንዳለ አመላካች ምናምን ያን ሲስተም በጣም ሶፊስቲኬትድ የሆነ የኢንተርኔትና የቴሌኮም መሳሪያዎችን ተጠቅመን ልናውቅ እንችላለን። ግን ያንን ለማድረግ የሚያስችል አቅም አለን ወይ? አሁን ባለው ሁኔታ ማለት ነው። የሚታየውን ቪዚብል የሆነውን እንኳ ቅድም እንደተባለው ህግ ማስከበር ባልተቻለበት ሁኔታ እንዴት አድርገን ነው ይሄንን የምናደርገው? እንጂ ቴክኒካል የሆኑ ሶሉሽኖችን ዲቫይስ በማድረግ እንዲህ አይነት ነገሮችን ልንከላከል እንችላለን። ግን ያ ነው ወይ ችግሩ? እንደተባለው በተለያዩ አካባቢዎች ሀፕን ላደረጉ ነገሮች ብዙ ጊዜ ከፍተኛ ባለስልጣናት ጀምሮ ኢንተርኔት ችግር እንደሆነ ይገልጻሉ። ቁጥራዊ መረጃዎችን እንኳ ብናይ ኢትዮጵያ ውስጥ የፌስቡክ ተጠቃሚ አሁን ባለው መረጃ ወደ 7 ሚሊዮን ገደማ ነው እና የኢትዮጵያ ህዝብ ደግሞ ኦልሞስት ወደ 100 ሚሊዮን እየተጠጋ ነው የሚል መረጃዎች እየወጡ ነው። ስለዚህ ቁጥሩ ሲታይ በጣም ጥቂት ነው ፌስቡክ ተጠቃሚ። ኢንተርኔት ፔኔትሬሽንንም ብናይ በቅርብ በወጣ የኢትዮ ቴሌኮም መረጃ 22.74 ሚሊዮን ገደማ ወደ 23 ሚሊዮን የተጠጋ ተጠቃሚ ነው ያለ። ያም በጣም ከቴክኖሎጂ አለማደግ ጋር ተያይዞ ብዙ ውስንነቶች ያሉበት ኢንተርኔት ነው ያለን። ስለዚህ ኢንተርኔት ፔኔትሬሽኑ በጣም ዝቅተኛ በሆነበት ሁኔታ ከነ ኬንያ አንጻር እኮ ስናይ እነ ኬንያ ኦልሞስት ወደ 80% ደርሰዋል። የኛ 20% እንኳን አይሆንም። ለዛውም በጣም ጥሩ ኤፊሽንት የሆነ ኢንተርኔት አይደለም። ኢንተርኔት ብዙ ጊዜ ለነዚህ ችግሮች መፍትሄ ነው ብዬ አላስብም። ከኢንተርኔት መዘጋትም ጋር ተያይዞ ካሁንም ቀደም ብዙ እንቅስቃሴዎችን አድርገናል። ይሄ ፖዚሽን ፔፐር ከማዘጋጀት ጀምሮ ተገቢ ነውም ብዬ አላምንም። ኢንተርኔት ስለተዘጋ እኮ ኦፍላይን ይቀጥላል፣ ትርክቱ አለ እኮ አሁንም። ስለዚህ እንዳውም ፌስቡክ እና ይሄ ኢንተርኔት ማይጠቀመው ሰው ነው የሚበዛ። ስለዚህ በትርክት በተለያዩ ወሬዎች እየተስፋፉ የሚሄዱት በኢንተርኔት ሳይሆን በሌላ በኦፍላይን ሚዲያዎች ነው ወይንም በነ ሜይንስትሪም ሚዲያዎች አማካኝነት ነው። ስለዚህ ያ በሆነበት ሁኔታ ኢንተርኔት ስለዘጋን ወይንም ደግሞ በኢንተርኔት በፌስቡክ አማካኝነት የመጣ ችግር ነው ብለን እዚህ ጋር ማጠንጠን አግባብ አይደለም። ግን አዋጁ አንቀጽ 4 እና 5 ላይ የጥላቻ ንግግርን ዲስኢንፎርሜሽንን ሲከለክል በማንኛውም አይነት ሚን ሲፈጸም የተከለከለ ነው የሚለው። በቪዲዮም በምስልም በኢንተርኔት በበየነ መረብ አማካኝነትም ቢፈጸም ለውጥ የለውም። ሆኖም ግን ቅድም እንደተባለው ኢንተርኔት ወይንም ሶሻል ሚዲያ አይደለም የችግሩ ምንጭ። በቃ የኢትዮጵያ ይሄ በእርግጥ ጥናት ሊጠይቅ ይችላል። ያለውን የፖለቲካል ፖላራይዜሽንም ስናየው የፖለቲካ ጫፍና ጫፍ መሆንንም ስናየው ሞር የስቴት ቢልዲንግ ቴሲሳችን የሀገራዊ ግንባታ
ትርክቱና አሰራሩ በራሱ ችግር ስላለበት ነው የተገነባችው በብሔርን ሴንተር ባረገ አካሄድ ስለሆነ ነው እንጂ ሌላ ጠንከር ያለ አንድነት ላይ የሚሰራ ወይንም ሁለቱን ባላንስ የሚያደርግ ወይንም ደግሞ የፖለቲካ ቅርጻችን ከብሔርና ከነዚህ ከሃይማኖት ነፃ ሆኖ ሌላ አይነት ከሰራተኞች መብት ጋር ሊሆን ይችላል። በእርግጥ ይሄም ሌላ ባድ ኮኖቴሽን ሊኖረው ይችላል ከሶሻሊስት ጋር ተያይዞ ምናምን። ግን እነዚህ ግሪን ፓርቲ ምናምን የሚባሉትን ስናይ ሌሎች ርዕዮተ ዓለሞችንም በጥንቃቄ ፈትሸን የፖለቲካው በደንብ ከታከመ አይ ቲንክ ህጉን ማስፈጸም ነው የሚሆነው ማለት ነው እና ተቋማትንም መገንባት ነው። እኔ አሁን እዚህ ጋር በደንብ ስትረስ ማድረግ የምፈልገው አዋጁ መግቢያው ላይ ጀምሮ የጥላቻ ንግግርንና ይሄ የሐሰተኛ መረጃዎችን በህግ ለመቆጣጠር ነው የሚለው። በህግ የሚለውን በደንብ ይሰመርበት። አሁን እንዴት አድርገን ነው አሁን ብዙ ጊዜ ጥሩ ኢንስቲትዩሽንና የማስፈጸም አቅም ቢኖር ሊቻል ይችላል። ግን ቀድምም እንዳልኩት ከመናገር ነጻነት አንፃር የሚቀርበው ትችት ምንድነው? በህግ ንግግርን ገድባለሁ ስትይ ልክ አሜሪካን ሲስተም ላይ እንደምናውቀው ይሄ ሄክለርስ ቬቶ የሚባል ነገር ዶክትሪን አላቸው። አንድ ንግግር ቆስቋሽ ወይንም ተንኳሽ ንግግር ሲናገር ሌሎቹ ኦፌንድድ ሆነው የሚመጡ ይኖራሉ ወይንም ያንን ኢንተራፕት የሚያደርጉታሉ። ስለዚህ ይሄ የኛ ህግም መግቢያው ላይ ያለው አረፍተ ነገርና አገላለጽ በጣም ችግር አለበት። እንደዛ አይነት ያንን አይነት በህግ ለማስተዋወቅ ይመስላል ንግግሩ ወይንም ውሸትም ይሁን እውነትም ይሁን ያንን በዛ ሰፕረስ የማድረግ ወይንም ለመከላከል ጥረት የማድረግ ነገር ይታያል። ስለዚህ ብዙ ከሂውማን ራይት ወይንም ከሰብአዊ መብት ጋር የተቃኘ አይደለም የሚያስብለው አዋጁ በይዘቱ ብቻ ሳይሆን ከመግቢያው ጀምሮ ችግር ስላለበት ነው። የምርጫ ቦርድ አዲስ ረቂቅ አዋጅ ነገር የወጣ ነገር አለ ከዚሁ ነገሮች ጋር የተያያዘ የምርጫ አዋጅ የፖለቲካ ፓርቲዎችና የምርጫ ህግ አዋጅ ቁጥር 1162 ህዝባር 2011 ላይ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ይከለክላል። ለምሳሌ አንቀጽ 130 ንዑስ ቁጥር 7 ላይ በምርጫ ሂደት ወይንም በድምጽ አሰጣጡ ሚስጥራዊ አይደለም ብሎ የሐሰት መረጃ መስጠት እንደማይቻል በተለይም ይሄ ክልከላ የተቀመጠው ለፖለቲካ ፓርቲዎች ነው። እንግዲህ ከመጪው 4 ወር 5 ወር በኋላ ምርጫ ይካሄዳል። ስለዚህ ካምፔኑ ሲደርስ ይሄ የሚካሄደው ምርጫ ወይንም ድምጽ አሰጣጡ ሚስጥራዊ አይደለም ብሎ አስቀድሞ መተንበይ እንዲመናገር እና የተሳሳተ መረጃ መስጠትን የምርጫ ህጉ ይከለክላል። ሌላው በምርጫ ሂደት በተመለከተ አንቀጽ 144 ላይ ማንኛውም ሰው ነው የሚለው። ይሄ ክልከላ ለፖለቲካ ፓርቲዎች ሳይሆን ለማንኛውም ለሁሉም ሰው ይፈጸማል ማለት ነው። ምርጫው ትክክለኛ አይደለም ብሎ የተሳሳተ የተዛባ መረጃ መስጠት ለማወክ መሞከር ከ30 ሺህ ብር እስከ 50 ሺህ ብር ያስቀጣል። እንዲሁም ደግሞ ከ6 ወር እስከ 1 አመት የሚል የምርጫ ህጉ ይከለክላል። ስለዚህ የሚስ ኢንፎርሜሽን እና ዲስኢንፎርሜሽን የህግ ማዕቀፍ ስናየው አሁን እየተዘጋጀ ካለው ህግ ጋር ብቻ ሳይሆን ያለው የወንጀል ህጉ ጋርም አለ የምርጫ ህጉ ላይም አለ እንዲህ አይነት ነገር ማለት ነው። ስለዚህ የህጎች መበጣጠስ ይሄ ፍራግመንቴሽን ኦፍ ሎውስን አላስቀረም ማለት ነው። አሁንም በምርጫ ህጉ ሌላ ድንጋጌ አለ። አሁን ደግሞ በዚህ እየተረቀቀ ባለውም ህግ ሌላ ህግ አለ ማለት ነው። ስለዚህ ህጎች እንደዚህ በጣም በተፈራረቁና በጣም በበዙ ቁጥር አፈጻጸም ላይም ከባድ ችግር ይፈጥራል ማለት ነው። ስለዚህ ይሄኛው ረቂቅ የጥላቻ ንግግርና የሐሰተኛ መረጃ አዋጅ ገና በዝግጅት ላይ ስለሆነ የምርጫ ህጎችን ሌሎችንም ታሳቢ አድርጎ እንደገና ታይቶ ሃርሞናይዝ መደረግ አለበት። አለበለዚያ እንዲህ የሆነ ነው ሲስተም አገር መገንባት ማንችለው ማለት ነው። መንግስት በራሱ ለሐሰተኛ ዜናዎች ምንጭ እየሆነ ነው ዝም በማለት ብለው የሚወቅሱት አሉ። ምን ይላሉ እርሱ? ዲስኢንፎርሜሽን ወይንም ሐሰተኛን መረጃን ማቀነባበርና ማሰራጨት በጣም ከባድ በጣም ስልጡን የሆነ ነገር ነው። ዝግጅት የሚጠይቅ ነገር ያን አይነት ዝግጅት አናይም። ነገር ግን ለዛ ዝግጅት የሚሆኑ ተቋሞችና ትርክቶች መፈረካከሶች አሉ። ምክንያቱም እንዳልኩሽ የአማራ ክልል ሚዲያ የሚያወራውና የኦሮሚያ ክልል ሚዲያ የሚያወራው ኦቢኤን እና ኦኤምኤን እንትን አማራ ሚዲያ የሚያወሩትን ብታይ የሁለት ሀገሮች እንትን ሚዲያ የምታይ ነው ይመስል። ስለዚህ ይሄ አሁን ያለንበት ፖለቲካል ኮንቴክስት ዩጎዝላቪያ ከመበታተኗ ማለት 91 92 ከመበታተኗ 89 88 እንደ አውሮፓን አቆጣጠር አካባቢ የነበረው የክልል ሚዲያዎች ይሄንን ጨዋታ
ኮሶቮ፣ የሰርቢያ፣ የቦስኒያ ሚዲያዎች ይህን ሲጫወቱ ነበር። ምክንያቱም የፈረሰችው ዩጎዝላቪያ የኛውን አይነት ህገ መንግስት ነበራት፣ የኛውን አይነት የፖለቲካል ፓርቲ፣ የክልል ፓርላማዎች፣ የክልል ፕሬዚዳንቶች፣ የክልል ፓርቲዎች፣ የክልል ሚዲያዎች ነበሯቸው። ስለዚህ ሶርት ኦፍ እሱን ይመስሉኛል አሁን ያለው ትርምስ። ከዚህ ትርምስ ውስጥ ነው ዲስኢንፎርሜሽን እየወጣ ያለው። እንዳልኩሽ በእውቀትና በችሎታ በማሰብ በስትራቴጂ አይመስልም። የሚያደርጉትን የሚያውቁ ያሉ ሰዎች ስለሌሉ ምን እያደረጉ እንደሆነ ስለማያውቁ ያው ትርምስምሱ ይወጣና ግልጽ የሆነ አንድ ነገር ሲከሰት 4 ኪሎ የሚከሰት ደምቢ ዶሎ የሚከሰት ባህር ዳር የሚከሰት አርባ ምንጭ ይከሰት የሚወጣው መረጃ ውሸትም እንኳን ቢሆን የተቀናበረ አይደለም፣ ግን ትርምስ አለ። ሚስ ኢንፎርሜሽን ግርግር ምን እንደሆነ ፎር ዳት ማተር ቋም ደምቢ ዶሎ የሆነውን ነገር እስካሁን በግልጽ የሚነግረን ሰው አላገኘንም። በግልጽ ኢንዲፔንደብል የሆነ ቬሪፋይብል የሆነ ፋክት የለንም። እንግዲህ ይሄ መረጃ ማግኘት የሚለው መብት ልክ እንደ መናገር ነጻነት የሚነጣጠል አይደለም። አንዱ መገለጫው መረጃ ማግኘት ነው እና አሁን በሰሞኑን ጉዳይ በደምቢ ዶሎ በታገቱት ጉዳይ እንኳ በጣም መንግስት ራሱ የዲስኢንፎርሜሽን ምንጭ ሆኖ ነበረ። በአንደኛው ሎካል ገቨርንመንት በክልል መንግስት መናውቀው ነገር የለም ይባላል። በማዕከላዊ መንግስት ይሄን ታል ቁጥር ታግቷል ይባላል። ፌዴራል ፖሊስ ይሄን አላቅም ይላል። እንዲህ አይነት ራሳቸውን ደብቀው ነው ሁሉ የሚል መግለጫ እስከ መስጠት የተሄደበት ሁኔታ አለና ይሄ ገቨርንመንታል ዲስኢንፎርሜሽን ነው። ስለዚህ እኔ አይዳውት አሁን ይሄ ኮስቲንም አረጋለሁ ይሄ የማስታወቂያ ሚኒስቴር ፈርሶ ከዛ በኋላ የመንግስት ኮሚኒኬሽን ጉዳዮች ተብሎ ተቋቁሞ ነበር። ከዛ ይሄ ለውጥ መንግስት ሲመጣ ደግሞ ልክ የፕሬዚደንሻል ሲስተም ነው መከተል የጀመርነው። ይሄ የፕሬስ ሴክሬታሪያት የሚለው ኮንሰፕት ራሱ ዩናይትድ ስቴትስ ሌሎች ሀገሮች ላይ ያለ እንትን ነውና ሴክሬታሪ የሚለው እንደ ሚኒስትሪ ካየነው ይሄ የፕሬዚደንሻል ወይንም በፕሬዝዳንታዊ ስርዓት የሚከተሉ ሀገሮች የሚከተሉትን ፕላትፎርም ነው። እኔ ፎርሙ ችግር የለም። እንደዛም ሆኖ መረጃ በየጊዜው ለምን አይሰጥም? ለምሳሌ አሁን ኢትዮጵያ ውስጥ በጣም ሰርፕራይዝ የሚያደርገው ሁሉም ሚኒስቴር መስሪያ ቤቶች ሚኒስትሮቻቸውን ጨምሮ ፌስቡክም የትዊተርም አካውንት አላቸው። በየወሩ ጊዜያዊ ጋዜጣዊ መግለጫ ወይንም ፕሬስ ኮንፈረንስ ከመስጠት የሚከብዳቸው እንኳን ከሆነ ለምን በዛ በማህበራዊ ሚዲያ ገጻቸው አያካፍሉም ስላለው መረጃ? ለምሳሌ አሁን በሰሞኑን ጉዳይ እንኳን እያጣራን ነው ማለት እንዴት ይከብዳል? በህግም የሚጠበቅባቸው ግዴታ ማጣራት ሊሆን ይችላል፣ ትክክለኛ መረጃ ይፋ ማድረግ። ምክንያቱም ይሄ የሐሰት መረጃ ወይንም ዲስኢንፎርሜሽን የሚባለው የሚሰራጨው ትክክለኛ መረጃ ከማጣት ነው። አንዱ መንገድ ትክክለኛ መረጃ ካላገኘ አንድ ሰው በቃ በሚሰራጨው ፌክ ኒውስ ትራፕ ይደረጋል ማለት ነው። ያንን የዛ ሰለባ ሆኖ ያንን ነው ማኒፑሌት እያደረገ ከዛ በኋላ አንዱ እንዲሆኑ ተገደሉ፣ ሌላ አደጋ ደረሰባቸው፣ ተለቀቁ ምናምን የሚል የሚያወናብዱ በርካታ እንትኖች የሚደርስበት ማለት ነው። በግለሰቦች ደረጃ ይሄ ፌክ ኒውስ ነው፣ ይሄ ትክክለኛ ኒውስ ነው ያሉ የሚሰሩ አንዳንድ ግለሰቦች አሉ። በተለይ ሶሻል ሚዲያውን ብንመለከት ማለት ነው ፋክት ቼክ የሚደረጉበት ሜቶዶሎጂዎች እና እንደው ሳይንሳዊ የሆነውን ነገር የተከተለ ነው ወይ? እንትን ፋክት ቼክ ከሚያስቁኝ ስራዎች አንዱ ነው። ለምንድን ነው የሚያስቀኝ? ትልቅ እሳት እያለ እዚህ ጋር እንትን ትንሹን እንደዚህ የምታራግቢው ነገር አለ አይደለ? እንደዛ አይነት ስራ ነው። ችግሩ የፋክት ቼኪንግ አይደለም። አንድ ፋክት ቼክ ስላረግሽ አንድ እዚህ ጋር የተከሰተው የመኪና ግጭት ነው እንጂ የመኪና ስርቆት አይደለም ስላልሽ ነገሩ አይረግብም። መዋቅራዊ ነገር ነው የምንፈልገው። ቅድም እሱ ያላቸው ታማኝነት ያላቸው ሚዲያዎች ተአማኒነት አሁን ሜንስትሪም ሚዲያ የትኛው ነው? ሶሻል ሚዲያ ላይ ያለው የትኛው ነው? የትኛው ነው ደግሞ አልተርኔቲቭ ሚዲያ የሚለውን ማፕ እኮ ማድረግ አትችልም። ግን ሲቲዝን ዋችዶግ የሚለውን መፍጠር የሚቻለው እንዴት ነው? እሱ ምን ሌሎች ተቋማት ለምሳሌ የጥላቻ ንግግር የሚሆን ሀሰተኛ ነገርን እዛው ሲደረግ ሁሉም እንደዚህ ነው። ለስንት ቅድም እኮ አልኩሽ ይሄ እነዚህ ነገሮች ላይ ፋክት ቼኪንግ ላይ ምናምን ላይ ዋችዶግ ላይ ያሉ ልጆች ያሉት ወይም ግለሰቦች ያሉት ኢንተርኔት ላይ ነው። የኢንተርኔት ፔኔትሬሽን ነው በሌለበት ዳታውን ሰማሽ አይደለም? ቅድም 20 ሚሊዮን ሰው እንኳን 20% እንኳን ሰው በማይሳተፍበት አገር ኢንተርኔት ነው ወይ ችግሩ? እንደው ይሄ የግል ተቋማትን
ይህንን የሚያደርጉ ወይም ደግሞ ህዝባዊ የሆነ በግለሰቦች የሚጀመርም ቢሆን እንኳን እርስ በርስ ዋሽዶግ ወይም የተያየ ስተትን ስተት ሐሰተኛን ሐሰት የሚሉትን መፍጠር ሌሎች ዓለማት ላይ የሚደረገው አንዱ ይሄ ነው። እነሱ እኮ ያንን ያደረጉት ሌሎች ተቋሞችንና ስርዓትን ህግን ካስከበሩ ካጠናቀቁ በኋላ ቀደም ተከተሉ ያ ነው። ለምሳሌ ፊንላንድ አሁን በቅርቡ ከኤሌመንተሪ ስኩል ጀምራ ፌክ ኒውስን የመዋጋት ስትራቴጂ አውጥታለች። ከኤሌመንተሪ ስኩል ለምንድነው ከኤሌመንተሪ ስኩላቸው ውስጥ ካሪኩለማቸው ውስጥ ትሩዝ ምንድነው፣ እውነት ምንድነው፣ ውሸት ምንድነው፣ እንዴት ነው እውነትና ውሸት የምታጣሩት ሲቲዝን ዴቨሎፕ እያደረጉ ያን ለማድረግ የሚችሉ ዜጎች እና አገሮች አሉ። ኦሬዲ ያንን ኢንፍራስትራክቸር ይገነቡ። እኛ የብጥብጣችንና የመረጋጋታችን ችግር የሆነው እንዳልኩሽ ቅድም የመንግስት መዋቅር ውስጥ ትልቁ በሽታ ያለው ወይም ከመንግስት ጋር የተጣበቁ ግለሰቦች ኢንተረስት ግሩፖች እሱን ማስተካከል ከትርክቱ ጀምሮ መንግስት ምንድነው፣ የመንግስት ስራ ምንድነው፣ የመንግስት ሚዲያ ወይም የፐብሊክ ሚዲያ ሚኒስትሪ ሚዲያ ፕራይቬትም ቢሆን ማለት ነው። ከዛ አልተርኔቲቭ ሚዲያዎች ወይንም ደግሞ ሶሻል ሚዲያ ላይ ያሉ ሰዎች ወይም ሲቲዝን ጆርናሊዝም እና ላይክ ስቴት ጆርናሊዝም ወይም ትልቁ ጆርናሊዝም ሜንስትሪም ጆርናሊዝም ምንድነው የሚመስለው እሱን መዋቅር ከሰራን በኋላ ዋችዶግ ወይንም ደግሞ የሆኑ ሳም ካይንድ ኦፍ ፋክት ቼከሮች ሊኖሩን ይችላሉ። ግን ፋክት ቼኪንግ ዝም ብሎና ጀስት ዋችዶግ ይህን ችግር ሊፈታው አይችልም። ለችግሩ መፍትሄም ለመሆን አይችልም። ምክንያቱም ከውቅያኖሱ ላይ የሆነ በጨልፋ የማንሳት አይነት ቀልድ ነው የሚሆነው። የሐሰተኛ መረጃዎችና የጥላቻ ንግግሮችን አሁን ከዚህ አዋጅ በዘለለ ሀገራችንን ዋጋ ያስከፈሏት ነው በተለይ የጥላቻ ንግግር ብለው የሚያነሱ አሉ። የውጭ ሲቪል ተቋማትን ጨምሮ በሀገር ውስጥ መፈናቀል ስማችን እስኪጠራ ድረስ የደረስንባቸው ምክንያቶች ሁሉ ተጠቃሹ የጥላቻ ንግግር ናቸው ተብሎ ይነሳልና እንደው መፍትሄው ምንድነው መሆን ያለበት? ምን ይደረግ? ከዚህ አዋጅስ ምን ይጠበቅ? አሁንም መፍትሄዎች በዲሞክራቲክ ሶሳይቲና አንድ ዲሞክራቲክ ሶሳይቲ ይለያያል። እኛ ሀገር አሁን የዲሞክራሲ ለማስፋት እየጣርን ነው። ዲሞክራቲክ ሶሳይቲ ነው ለማለት አልደፍርም። ስለዚህ በዲሞክራቲክ ሶሳይቲ ለምሳሌ የተባበሩት መንግስታት የመናገር ነጻነት ልዩ መልእክተኛ በፌክ ኒውስ እና ሚስ ኢንፎርሜሽንን በተመለከተ ባወጣቸው ምክረ ሀሳቦች ያስቀመጣቸው እንትኖች አሉ። ይሄ የጥላቻ ንግግርን ፌክ ኒውስን ለመከላከል መከተል ያለብን ያላቸው ለምሳሌ አንዱ ትራንስፓረንሲ ነው ይላል። አሁን እኛ ሀገር ግልጽ ነው ወይ የመንግስት አሰራር ራሱ በጣም እኮ ግራ እስከሚያጋባ ድረስ ወደ ኮንስፓይሬሲ ቲዮሪዎች የምንሄደው ወደ አሉባልታዎች ወደ ውሸት ወሬዎች የምንሄደው መንግስት ግልጽ ስላልሆነ ነው። ግልጽ እንዲሆን ነው እንደዚህ በማህበራዊ ሚዲያም እንዲህ ጉትጎታዎችን የምንሰማውና ግልጸኝነት የለም። ግን ግልጸኝነት አንዱ መንገድ ነው ይላል። ይሄ እኛ ሀገር ለኔ አይሰራም። አሁንም ሳይው ሌላው ቅድም ያልኩት ሰልፍ ሬጉሌሽን ራስን ማቀብ የሚባለው ነገር ሰልፍ ሬጉሌሽን ሲባል አንድ ሰው ለምሳሌ የሚናገረው ንግግር በብሔርና በሃይማኖት ወይንም በጾታ ወይንም በአካል ጉዳተኝነት ላይ ጉዳት የሚያመጣ ከሆነ ያንን የጻፈውን ጽሑፍ አይቶ ወይንም ንግግር ከመናገሩ በፊት አስቀድሞ ላለመናገር ጥረት ማድረግ ነው። ይሄ አውሮፓ ላይ ወይንም አሜሪካ ጋር ሊሰራ ይችላል። እኛ ሀገር ይሄም አይሰራም። በአደጉ ሀገራትና ጥሩ ዲሞክራሲ ያላቸው በሚባሉት የጥላቻ ንግግር በብዙ ንግግር ነው ምንፈታው የሚባለው ሰው ንቁና መብቱን አውቆ የትኛውን ብናገር የትኛው ላይ እንትን ያመጣል የሚለውን በጠንቅቆ ያውቃል ማለት ነው። ለምሳሌ አንቲሴሚቲዝም ምልክት ማሳየት ወይንም የአይሁዶች ጥላቻ ምልክት ማሳየት ሄት ስፒች ነው። በአውሮፓ ሁሉም ሀገሮች በህግ ከልክለዋል። ያንን አያረጉም ስለሚያውቁት ማለት ነው። ሌላው ደግሞ ይሄ የካምፓኒዎች ሬጉሌሽን ወይንም ካምፓኒ ስል የማህበራዊ ሚዲያዎች ሶሻል ሚዲያ ኔትወርክስ የራሳቸው የሆነ ህግ አላቸው ወይንም ኮሚኒቲ ጋይድላይን። እዛ ጋር ደግሞ ያንን ለመድረስ ፌስቡክ በቅርብ ባወጣው ሪፖርት ከኢትዮጵያ የሚመጣልኝ ይውረድልኝ ወይንም ይሄ የይዘቱ የጥላቻ ነው ወይንም የሐሰት ነው ተብሎ ይውረድልኝ ተብሎ የሚመጣ ብዙ ጥቆማ የለም ነው ያሉት በቅርብ ባወጡት ሪፖርት ማለት ነው። ስለዚህ ያንን ባላረግንበት ሁኔታ የፌስቡክ ወይንም የሚዲያ ሊትሬሲው ገና በቃ ተራ ደረጃ ላይ በጣም ጥቂት ሰው ነው ይሄንን ኢንጌጅ እያደረገ ያለው። ስለዚህ ሲቪክ ማህበራትም ዜጋውም ሁሉም እንዲህ በሚዲያ ሊትሬሲ ውስጥ እየተሳተፈ የሚዲያው ብቻ ግዴታ አይደለም። ያንን ሲያውቅ
ለምሳሌ አንድ ተራ ግለሰብ አይ ይሄ ንግግር ቁጣ ሊያስነሳ ይችላል ወይንም ቫዮለንስ ሊያመጣ ይችላል አደገኛ ንግግር ነው ብሎ የፌስቡክ ኦንላይን ገብቶ ሪፖርት ማድረግ መልመድ። ይሄንን ማድረግም ቢቻል አይ ቲንክ እንዲህ አይነት መፍትሄዎች ይጠቆማሉ በሌሎች ሀገሮች ተሞክሮ። ሌላው ዲስክሎዠር የሚባለውም ነገር መግለጽ፣ ይሄም ለሌሎች ሀገሮች ሊሰራ ይችላል። እኛ ሀገር ግን ብዙም አይሰራም። ሌላው ደግሞ ፋክት ቼኪንግ ነው። ፋክት ቼኪንግ ተቋማዊ በሆነ ቅርጽ አይደለም እየተሰራ ያለው። ቅድምም እንደተባለው የችግሩን ምንጭም ላይሆን ይችላል የሚጠቁሙት ጀስት አሁናዊ ሁኔታውን ብቻ ጠቁሞ ሊያልፍ ይችላል። ስለዚህ ማመን አለብን በእነዚህ አይነት ተቋማት፣ ግን በስፋት ደግሞ መንቀሳቀስ አለብን እነዚህን ለማምጣት። ይሄንን ባላረግንበት ሁኔታ የጥላቻ ንግግርን ሙሉ በሙሉ ታክል አረጋለሁ ብሎ መንግስት ካሰበ የሚቻል አይደለም። እንዳውም እኔ መግቢያው ራሱ ችግር አለበት ምለው ጥላቻ በመርህ ደረጃ በጽንሰ ሀሳብ ደረጃ ፍልስፍናዊ እንትኑንም ስናየው የስሜት እኮ ነው። ጥላቻ ከስሜት የሚመነጭ ነው። ኢሞቲቭ ኮንሰፕት ነው ይሉታል ብዙ ጸሐፍት ማለት ነው። ስለዚህ ከስሜት የሚመነጭን ነገር ህግ ደግሞ ሲወጣ የሆነን አክት ሬጉሌት ለማድረግ ነው። ዲፋይን የምታረጊው መሆን መቻል አለበት። አሁን ጥላቻ ላይ ሲመጣ ግን በጣም ከባድ ነው የሚሆነው። ምክንያቱም ስሜቶችን ነው በህግ ልንከለክላቸው እያሰብን ያለ ነው ማለት ነው። ስለዚህ የሚሻለው ዲሞክራሲ አውዱንም ለማስፋት ምህዳሩንም ሰፋ ለማድረግ ሲቪክ ስፔሱንም ፖለቲካል ስፔሱንም ለማስፋት ከተፈለገ እነዚህ አማራጭ መንገዶችን እየተጠቀምን ይዘትን በማውረድ ኮንተንት ሞዴሬት በማድረግ ፋክት ቼክ በማድረግ ሊሆን ይችላል። እነዚህ ግልጸኝነት፣ መንግስት መረጃ በየጊዜው ለህዝብ በመስጠት ይሄንን መከላከል የሚቻል ይመስለኛል። ከዛ ውጪ ህግ ስላመጣነ እንደገና ሌላ የአፈናና ይሄ ህግን በመጠቀም የሰዎችን የመናገርም የሌሎች ሲቪክ መብቶቻቸውን ወደ ማፈን